ሱራ መርየም ንግራ ሲን አንዲት ወገናችን አርባካቸው አስገቡኝ እያለች ነው። እናስገባት እንዴ ወይስ ይቀር? ትቀርሽ አስገቢያት ዛራ አስገቢያት ወይ አስገብቻታለሁ። ስቢያታለሁ። ሰላም ነው። ልቁ ላይ ይሰማል። ሰላም ነው። እንዴት ነህ? አለን ይመስገን። እሺ የተወሰኑ ጥያቄዎች ያሉኝ ያው እሺ በሙሴ ኢጅፕት በነበረበት ሰዓት ማለት ነው የተቀበላቸው ህግጋቶች አለ አይደል? እሺ እነሱ እንዴት ነው በእናንተ የሚታየው? ማለት የተደነገጉ ህግጋቶች አሁን በእኛ ኦርቶዶክሶች የተደነገጉ ነው አሰርቱ ትእዛዛትም እና ደግሞ ተጨማሪ ሌሎች ህግጋቶች ስለ መስዋዕት፣ ስለምኑ፣ ስለ ካህን፣ ስለ ቁርባን የተናገራችሁ እንዲህ ነው በእናንተ። እሱ አንደኛ። ሁለተኛ ነገር ደግሞ በሙሴ ዘመን እስልምና ነበረ ወይ አልነበረም ወይ ለሚለው ማስረጃ በዛ ጊዜ የተጻፉ ማስረጃዎች ምን አለ? ማስረጃዎች ሙስሊሞችን መታቸው ውስጥ ጠይቁ ጊዜ ሙስሊሞች የመረጃ ምንጮቻቸው ምንድን ናቸው የሚለውን በግድ ነው። ስለ ክርስትና መጥቼ ስጠይቁ በክርስትና መዛት ማለት ነው እዚያ ጋር ነው። ስለ ሙስሊሞች ጋር መታቸው ስጠይቁ የሙስሊሞች የመረጃ ምንጮች ቁርአንና ሐዲስ ናቸው። ከዚያ ነው ለሙሴ የተወረዱት ትእዛዛቶች የሚለውን በተመለከተ አምላክ አላህ ስብሐነ ወተዓላ ኦሪትን ወይም ተውራትን ሰጥቶታል። ተውራት እንደሰጠ ይነግረናል። ወከተብና ለሁ ፊል አልዋህ ይላል። በሰሌዳም ላይ ጻፍኩለት እያለ ቃል በቃል አላህ ስብሐነ ወተዓላ ይናገራል። ኢና አንዘልነ ተውራት ይላል። እኔ ተውራትን ለሙሴ ያወረድኩለት እያለ ይናገራል። እነዚህ 10 ትእዛዛት አሉ ወይ? በእናንተም ላይ እኛም ላይ አሉ። ሰብት ቀን ይሰራ ይገደል ከበቀር ሌሎች ትእዛዛቶች አሉ፣ ሁሉም ይገኛሉ። አላህ ስብሐነ ወተዓላ በቁርአን ላይ ይጠቅሳቸዋል እና ይህን ይመስላል። ሃይማኖታቸውን በተመለከተ አምላክ አላህ ስብሐነ ወተዓላ ሁሉንም ነቢያት ሙስሊሞች እንደሆኑ ገልጿቸዋል። ሙሴንም ሳይቀር ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን ይላል። ሙሴም ለህዝቦቹ እንዲህ አላቸው፣ ህዝቦቼ ሆይ በአንድ አላህ የምታምኑ ከሆናችሁ በእርሱ ላይ ብቻ ተመኩ ሙስሊሞችም እንደሆናችሁ አላቸው ይላል። ህዝቦቹም ቃል በቃል የሙሴ ህዝቦች እኛ ሙስሊሞች ነን እያሉ ሲናገሩ እናያለን። ረበና አፍርግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። የሙሴ ህዝቦች ምን አሉ? ጌታችን አላህ ሆይ በእኛ ላይ ትዕግስትህን አፍስስ ወይም ታጋሾች አድርገን ሙስሊሞች አድርገህም ግደለን አሉም ይላል። ስለዚህ ሙሴና ህዝቦቹ ልክ እንዲሁ ሙስሊሞች እንደሆኑ ቃል በቃል ይናገራሉ ማለት ነው። ይህን ይመስላል። እሺ ይቅርታ፣ ለዚህ በዛ ጊዜ የተጻፈ ማስረጃ አለ ማለት አሁን ቁርአን የተጻፈው አፍተር መሐመድ ስፒች ከሱ በኋላ ነው የሚለው እኔ እንዳነበኩት ከሆነ ጎግል ላይ ማለት ነው። ምን ማስረጃ ያለ በዛ ጊዜ ለተጻፈው ነገር? የተጻፈው መቼ ነው ከተባለ ቁርአን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእርሳቸው ጊዜ ነው። ነገር ግን የተገለጠው ከማን ነው ጥያቄው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይዘውት ቢመጡ በራሳቸው የዛን ችግር የለውም፣ አትቀበሉት። የሚገልጠው አምላክ እስከሆነ ድረስ ግን ባለፉት ነቢያቶች ላይ ስላለፈ ታሪክ ገልጾላቸዋል። ለምሳሌ ለሙሴ ስለ አብርሃም ገልጦለታል። በዛን ጊዜ ከነበረ መጽሐፍ ካልሆነ በስተቀር አልቀበልም አላልክም። እሱ ቶታላረ ስለ እነ ኖህ ይነግረዋል። አምላክ እስከሆነ ድረስ ለነቢያት የሚገልጠው አምላክ ጊዜ አይገድበውም፣ ስላለፈውም የሚያውቅ ነው። አምላክ አላህ ስለ ራሱ ሲነግረን ያዕለሙ ማ በይነ አይዲህም ወማ ከልፈሁም ይላል። ስለ ሁሉም ስለ ፍጥረታቶቼ የኋላቸውንም የፊታቸውንም የማውቅ ነኝ ይላል። ቀደምት ነቢያትን ሲልካቸው እንደነበር እነ አብርሃምን፣ እነ ኢስሐቅን፣ እነ ያዕቆብን፣ እነ ዮሴፍን እንዳስነሳ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ይላቸዋል። ሙሐመድ ሆይ ከአንተ በፊት ለኖህ ራእይ ሳወርድለት ነበር፣ ለአብርሃምም፣ ለኢስሐቅ፣ ለያዕቆብም ልክ ለአንተ ዛሬ እንደማወርድን ለእነሱም የማወርድላቸው አምላክ ነኝ እያለ ይናገራል።
እነዚያን ታዲያ ምን ብሎ አዘዛቸው ከተባለ ቃል በቃል ኢዝ ቃለ ለሁ ረብሁ አስሊም ይላል። አብርሃምን ሙስሊም ሁን ባልኩትም ጊዜ ይላል። ወዲያውም አብርሃም ምን አለ? ቃለ አስለምቱ ሊረብል ዓለሚን፣ እነሆ ለአንተ ለዓለማቱ ጌታ ለአላህ ሙስሊም ሆኛለሁኝም አለ ይላል። ልክ እንዲሁ ሁሉም ነቢያት ወላ ተሙቱነ ኢላ ወአንቱ ሙስሊሙን ይላቸዋል አላህ። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ በሉ ህዝቦቻቸውን እዘዙ ይላቸዋል። ይህን ይናገራሉ። ኖህ ቃል በቃል ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩኝ ይላል። እና ይህ ነው። እሺ ጥያቄ አለ? ሻሃዳ ያለው ገብተን እሱን አስቀድሙ። እሺ ኢሳት ሰላም ከላይ ሰላም ነው ወንድሜ፣ እንዴት ነህ? ሰላም ነው አለን አለን። እሺ እስልምና መቀበል ፈልጋ ነው? ይሰማል? ያው ይሰማል። አዎ አዎ። እሺ የምለውን ቃል አብረኸኝ የተከተልክ ነው። እሺ አሽሀዱ ኔትወርክ ነው መሰለኝ። አሽሀዱ አላ ኢላሃ አላህ ኢላሃ ኢላላህ ኢላላህ ወአሽሀዱ አይሰማም? ይሰማል። ወአሽሀዱ ኔትወርክ ዘገየበታል ነው። ወአሽሀዱ አነ ሙሐመደን ወአሽሀዱ አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ ጨርሰሃል። ከዚህ በኋላ ሙስሊሙን አለ አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙናል። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል ከተባለ ያለፈ ኃጢአቱን ሁሉ ይቅር ይለዋል። የመጀመሪያ እርሱ ነው። የመጀመሪያ የሚያደርግለት ችሮታው ምንድን ነው? ያለፈውን ማንነቱን ይሰርዝለታል። አላህ ይህን ቃል በቃል በቁርአን ላይ ሲናገር ምን ይላል? ቁል ሊለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱ ልአወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው፣ ያሉበት ክህደት ቢመለሱ ወደ እኔ ንስሐ ቢያደርጉ ያለፈ ኃጢአታቸውን ሁሉ ይቅር እንደምላቸው ንገራቸው አለ። አይዝባቸውም ስላለፈው። አፈ ላሁ ዐማ ሰለፍ ስላለፈው አላህ ይቅር ይላችኋል ይላል። እና ይህ ነው። ሌላው አንድ ሰው እስልምና ሲቀበል ጊዜ ሻወር እንደወስድ ታዟል። ከቻልክ አሁን ባይሆንም ችግር የለም ሻወር ትወስዳለህ። ስለ ሶላት አሰጋገድ የሚያስተምሩ ጓደኞች ካሉ በአቅራቢያ ሶላት አሰጋገድ አስተምሩ ይበላቸውና ሶላትን እስከድን ትጨምራለህ ማለት ነው። ስምህ ማን ነበር? ኃይለ ሚካኤል። ኃይለ ሚካኤል ደስ የሚል የሙስሊም ስም አለ ወይ? እኛ እናወጣለን። እሺ እሺ፣ ደስ የሚል የሙስሊም ስም ጻፉ እስኪ ያ ጀማ። ሙሐመድ የሚለው ስም ይመችሃል? ሙሐመድ ብንለህ ይሁን እናንተ ከፈቀዳችሁ። ሙሐመድ የነቢያችን የሙሐመድ ሰለላሁ ዐለይሂ ወሰለም ስም ነው።
ሙሐመድ ማለት ምስጉኑ ማለት ነው። መሐመድ ባቸው ስም ነው ሙሐመድ ነው ከዚህ በኋላ። እሺ ወንድማችን ሙሐመድ ዛህራን ፎሎ አድርጋትን እና ከታች ያለችዋ እስላማዊ ትምህርት የምትማርበት ግሩፕ ላይ ታስገባለች። እንኳን ወደ ነቢያት መንገድ ወደ ኢስላም መጣ ብለናል። ዛህራ አዋሪውና ፎሎ አድርጊ። አመሰግናለሁ። ፎሎ አድርጌሻለሁ። ዛህራ ፎሎ አድርጊውና በውስጥ እስላማዊ ትምህርት የሚማሩበት ግሩፕ። እሺ ሰላም አለይኩም። ሰላም ረሕመቱላህ። ዋሌይኩም አሰላም። መሐመድ ቤት እሺ ፎሎ አድርገኝ። እኔ ፎሎ አድርጌያለሁ። የቴሌግራም ቁጥርህን በውስጥ ላክልኝ ይሻላል። እሺ መርሐባ። የቴሌግራም ቁጥርህን በውስጥ ላክልኝ። የቴሌግራም ቁጥርህን በውስጥ ላክልኝ። እሺ እንሻላ አስገባሃለሁኝ። አላህ ሱብሃነሁ ወተዓላ ጽናቱን ይስጥህ። አሁን አውራኝ እንሻላ ልክልሃለሁኝ። አንዳንዱ ነገራቶች የምትማርበትን ግሩፕ ትገባለህ። እሺ ወንድሜ። እሺ ሊዮራ ሰላም፣ እንዴት ነሽ? ስለምን እንደሆነ ምን አውቀህ ነው? ሊዮራ አለ የለሽም መሰለኝ። እንዴት ነሽ? ደህና ነሽ ወይ? ኔትወርክ እያቋረጠኝ ነበር። አሁን መጥቻለሁ። እሺ መጥተሻል። አሁን ዛሬ የመጣሽው ለሻዳ አለው። ደህና ነኝ። ቢሆን ደስ ይለኝ ነበር ግን ያው ጥያቄዎች ካሉ ችግር የለም ለጨዋታ። እሺ ያው አላደክምህም። ያው ትንሽ የተወሰኑ ጥያቄዎች ዛሬ በሀዲስ ላይ እና ትንሽ ሴቶች ላይ የሚያተኩር ነው። ጠይቄ ካላቅም እና ችግር የለውም። እንዳላደክመው አጠር አድርገህ ትነግረኛለህ። ችግር የለውም ይቻላልሽ። እሺ ሱራ 4:43 ላይ ያለውን ነገር እስቲ ታነብልኛለህ? እዛ ጋር የሚጠቅሰው ስለ ሴቶች እርኩስነት ወይንም ደግሞ እንደ ቆሻሻ እንደሚታዩ ላይ ከንጽጽር ያደርጋቸዋል እና ከአይነ ምድር ጋር። እሺ 4:43 ነው ያልሽው? 4:43 እሺ ኧረ እያነጻጸረ አይደለም። ለማንኛውም አንብበው። ያ አዩሃ አለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ ሐታ ተዕለሙ ማ ተቁሉን ወላ ጅኑበን ኢላ ዓቢሪ ሰቢልን ሐታ ተግተሲሉ ወኢን ኩንቱም መርዳ እያለ ይናገራል። እናንተ ያምናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁም ማለት ሰክረው ሰዎች እንዳትሰግዱ እያለ ነው። ይህ መጀመሪያ ላይ አስካሪ መጠጥ ሐራም ሳይደረግ በፊት የተነገረ አንቀጽ ነው። ከዚያ በኋላ ሙሉ በሙሉ ሐራም ነው ተባሉ። የሰከራችሁ ሆናችሁ እንዳትቀርቡ፣ ምክንያቱም በዚያን ጊዜ ሰውየው የሚናገረውን አያውቅምና ማለት ነው። ቀጥሎ ምናላ የረከሳችሁም ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላታችሁን እስከምትታጠቡ ድረስ ስግደትን አትቅረቡ አለ። ይላል የረከሳችሁ ሆናችሁ ይላል። ሀታ ተዕለሙ ማ ተቁሉን ወላ ጅኑበን ኢላ ዓቢሪ ሰቢል የሚለው ሰውየው ጀናባ ሆኖ ማለት ነው። የዘር ፈሳሽ አይቶ ከሆነ ሰውየው ሻወር ሳይወስድና ሳይታጠብ ሶላትን እንዳይቀርብ እያለ ነው። ሻል በሽተኞች ወይንም በጉዞ ላይ ብትሆኑም ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነኩና ውሃን ባታገኙ ንጹህ የሆነን ምድር ገጽ ይቅርታ ተደውሎብኝ ነበር። ይሰማል? ይሰማችኋል? ይሰማል። ተመልሰዋል። ምን ይላል? በሽተኞች ወይንም በጉዞ ላይ ብትሆኑም አለ። እንግዲህ ሰውየው ታሞ ከሆነ ወይንም ጉዞ ላይ ከሆነ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ይላል። ያ ማለት ተጽዳርቶ ከሆነ ማለት ነው። ወይንም ሴቶችን ብትነኩ ይላል። ሴቶችን ብትነኩ የሚለው እዚህ ጋር መንካት ሳይሆን ሴቶችን ግንኙነት ብታደርጉ ለማለት ነው። ውሃን ካላገኛችሁ ተየሙም አድርጉ እያለ ነው። ሰውየው
ስለ ውዱ አደራረግ ስርዓት ነው። እስትንጃ አድርጎ ከሆነ ሰውየው ሄዶ ወይን ኩንቱም ጁኑበን ፈጠሃሩ ይላል። ጀናባ ከሆናችሁ ሻወርን ወሰዱ ካለ በኋላ ወይን ኩንቱም መርዳ አለ። ታማችሁ ከሆነ ግን አው ዐላ ሰፈሪን ወይንም ጉዞ ላይ ከሆናችሁ አው ጃአ አሐዱ ሚንኩም ሚነል ጋኢጥ ወይንም አንዳችሁ ከእናንተ አይነ ምድርን መጥቶ ማለት ተጽዳድቶ ከሆነ አው ላመስቱሙ ኒሳ ወይንም ሴቶችን ተገናኝታችሁ ከሆነ ፈለም ተጅዱ ማን ውሃን ካላገኛችሁ ፈተየመሙ ሰዒደን ጠይባ በንጹህ አፈር ተይሙም አድርጉ አለ። ሻል አይደለ? ሰውየው ከሚስቱ ጋር ተገናኝቶ ከሆነ ሻወር መውሰድ እንዳለበት እያስተማረ ነው። ሻወር እንዳይወስድ ውሃ ካላገኘ ደግሞ በአፈር ተይሙም ያድርግ እያለ ነው። ልክ እንዲሁ ሰውየው ጀናባ ሆኖ ከሆነ ለምሳሌ ሰውየው ግንኙነት ሳያደርግ ማለት ነው ሌሊት ላይ የዘር ፈሳሽ ያለ አይደል ሰው የዛኔ እንደዛ አይቶ ከሆነ ህመምተኛ ከሆነ ወይንም ጉዞ ላይ ከሆነ ውሃ ካላገኘ ይሄ ሰው ተይሙም ያድርግ እያለ ነው። እና ስለዚህ ከዚያ ጋር እያነጻጸራት ሳይሆን ሻወር የሚያስወስዱ ነገራቶችን እየዘረዘረ ነው እንጂ እያወዳደረ አይደለም። ለምሳሌ የሆነ መንገድ ላይ አንድ ምልክት በዚህ ሰውም ሆነ እንስሳትን ማለፍ የተከለከለ ነው አለ። ማለፍ የተከለከሉ ነገሮችን እየዘረዘረ እንጂ እንዴት ሰውና እንስሳትን እኩል ያደርጋል ያነጻጽራል? ላ አይደለም፣ እያነጻጸረ አይደለም። እዚህ ጋር እያነጻጸራቸው ሳይሆን ሻወር የሚያስወስዱ ነገራቶችን እየገለጻቸው ነው። ሰውየው እንቅልፉን ተኝቶ ጀናባ ከሆነ ሻወር ይውሰድ። ልክ እንዲሁ ከሚስቱ ጋር ተገናኝቶ ከሆነ ሻወር ይውሰድ። ልክ እንዲሁ ሽንት ቤት ተጽዳድቶ ከሆነ የዛኔ መታጠብ እንዳለበት መጽዳት እንዳለበት እየገለጸ ነው። እነዚህን ነገራቶች ገብቶሻል? እሺ እዚህ ጋር ማለት ነው። ለምሳሌ አሁን አንድ ወንድ ከሚስቱ ጋር ወይ የሆነ ግንኙነት ኖሮት ሊሆን ይችላል። ከሌለው ወይንም ሴት ልጅ ስለነካ ውዱ ማድረግ አለበት ወይ? ሻወር አይወስድም። አሁን እዚህ ጋር ፈቅተሲሉ ሻወር ወሰዱ። ስለ ሻወር ነው እያወራ ያለው። ሰውየው ሚስቱን ቢነካ ሻወር አይወስድም። ችግር የለውም፣ ቢነካት ይችላል። አው ላመስቱም የሚለው አው ጃማዕቱም ለማለት ነው። ወይም ሚስቶቻችሁን ብትገናኙ ማለት ነው። አሁን ግንኙነት እንደሆነ የታሰበበት አላህ ግን ይሄን ቃል ግንኙነት የሚለውን ላለመጠቀሙ መንካት በሚል የገለጸው ተሻለ አይደለም። ግንኙነት እንደሆነ እንዳለ ተፍሲሮች ላይ አሁን ላሳይሽ። ላመስቱም ኒሳ የሚለው ስለ ግንኙነት ነው እያወራ ያለው። ግንኙነት እንደሆነ ላሳይሽ። ተፍሲሮች እንዳለ እዚህ ጋር በጣም በርካታ ተፍሲሮች ያሉ፣ ከነዚያ መካከል የተወሰኑት ላሳይሽ። ያው እነዚህ ጋር ተፍሲሩ ሙየሰር ምን ይላል? ወኢን ኩንቱም ፊ ሓል መርዳ ላ ተቅዲሩነ መዐሁ ዐላ እስትዕማል ልማ አው ሓል ሰፈር አው ጃአ አሐዱ ሚንኩም ቢልጋኢጥ አው ጃመዕቱም ኒሳ ይላል። አይሸው አው ጃመዕቱም ቅድም አው ላመስቱም ነው የሚለው አረበኛው ቃል። ላመስቱም ማለት ብትነኩ ነው አይደለ? እዚህ ጋር ይሄንን ሲፈታው ጊዜ ግንኙነት ማድረግ ነው እያለ እንዳለ ሁሉም ተፍሲሮች ይሄን ነው የሚናገር። ስለ ግንኙነት ነው እንጂ የሚያወራው ስለ መንካት አይደለም። ወይም ሚስቶቻችሁ ላይ ብትደርሱ ወይም ብትገናኙ እያለ እየፈታ ነው። እስኪ ወደ አማርኛ በትክክል ከተረጎመ ወይም ከሴቶች ጋር ግንኙነት ካለህ እያለ አስቀምጦታል። ያው ወደ አማርኛ ሲቀየር ከሴቶች ጋር ግንኙነት አድርጎ ከሆነ ነው ከሚስቱ ጋር እንጂ በመንካቱ በፍጹም አይረክስም። በመንካቱ በፍጹም አይደለም። ወሲብ ካደረገና ግንኙነት ካደረገ የዛኔ ጀናባ የሚባል ነገር ወይም የዘር ፈሳሽ ይወጣል። የዛኔ ሻወር መውሰድ እንዳለበት እየገለጸ ነው እንጂ በመንካቱ ብቻ አይደለም። ስለ መንካት ሳይሆን ስለ ግንኙነት ነው እያወራ ያለው። ይሄ ነው። ሌላ ላሳይሽ። ነቢያችን ለወንድ ነው ማለት የመጨረሻ ፓርቱ ትዕዛዝ የተሰጠው ለወንድ ነው፣ በምድር አፈር ነው የሚለው ካልተሳሳትኩኝ። ለወንድም ለሴትም ነው። እሱ ተይሙም ማድረግ በአፈር የማጽዳት ስርዓት ነው። ውሃ በሌለበት ጊዜ በአፈር የማጽዳትን ስርዓት እያስተማረ ነው አንቀጹ። ለምሳሌ ውሃ በሌለበት አካባቢዎች ከባልና ሚስት ግንኙነት አደረጉ ወይንም ደግሞ ሰውየው እንቅልፎን ተኝቶ ጀናባ ሆነ ወይንም የዘር ፈሳሽ አየ፣ ይህ ሰው ሻወር መውሰድ እንዳለበት ነው ህጉ የሚያስተምረው። ውሃ ካለ ማለት ነው። ውሃ ከሌለ የሚለውን ህግ እያስተማረ ነው ኢስላም። ውሃ ከሌለ ግን ተይሙም አድርጎ ሆነ ይሻላል። ተይሙም ማለት በአፈር የማጽዳት ስርዓት ነው። በአፈር የማጽዳት ስርዓት እሱ ተይሙም ይባላል። እሱ ነው። በአፈር ሲባል ሄዶ መንከባለል ምናምን እንዳይመስላችሁ። ሰውየው እንደዚህ በመዳፉ እንደዚህ አድርግና ፊክሩና እጆችን ማበስ ብቻ ነው። እሺ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም። ከይቅርታ ጋር እሷ ትጨርስ ደርሰሻል? ጀምራለች። እሺ ትቀጥላለህ። አብሽር። እሺ። እዚህ ፓርት ላይ ያለኝ ያው መጨረሻ
አሁን ብለኸኛል እና ለሴት ያለው ፓርት ላይ ያው ያልተቀበልኩት ነገር ነበረ። ምክንያቱም ሴት ልጅ ምን ያህል ሴንሲቲቭ እንደሆነ ያው ግልጽ ስለሆነ በአፈር ሲል ለመጸዳዳት በጣም ሮንግ ነው እና ያንን ፓርት ልጠይቅ ነበረ። ላ የወንድም እንደዛ እኮ ነው። ከወንድም ከሴትም አንድ አይነት የዘር ፈሳሽ ይወጣል። ስለዚያ ነው የሚናገረው። አንቺ ስለ ወር አበባዋ ደም ለማለት ፈልገሽ ነው። ከዚያ ውጭ ሁለቱም የዘር ፈሳሽ ያሉ የዘር ፈሳሽን አስመልክቶ ነው እየተናገረ ያለ አንቀጽ። ስለ ዘር ፈሳሽ ስለ ወር አበባ ለማለት ፈልገሽ ነው። ይሰማሻል? ኔትወርክ በጣም ይዘገይባታል መሰለኝ። ኔትወርክ በጣም እንትን እያለኝ ነው። አሁን ተመልሻለሁ። ተመልሰሻለሁ። ኡስታዝና ሙሐመድ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም በላቸው። መጀመሪያ አለይኩም ሰላም ወረሕመቱላሂ ወበረካቱሁ። እንዳላቋርጥ ብዬ ነው። አኺ እሱ አላህ ይፈዘክ። እንዴት ነህ? ሰላም ነህ? ሰላም ናቸው እንደምህቶች ኢስላም አሳኢሙን ወሳኢማት እንዲሁም ክርስቲያን ወገኖች ሰላም ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ባረከላሁ ፊክ።